11.5% ብቻ ነው የምርጥ ዘር እየተጠቀመ ያለው። ከለውጡ በኋላ እኮ ወደ 555 የሚሆኑ የግብርና መካናይዜሽን እቃዎች ከቀረጥ ነፃ ናቸው። አንድ ትራክተር በኢትዮጵያ መሬት ለ500 ሄክታር ነው ሬሽዮ ሲሰላ። የቅርብ ጊዜ መረጃ ከሆነ እንደው መረጃው ሁሉ ሰድና አጠቃላይ ያለውን ሂደት ላይ ትኩረት ብናደርግ። ስለዚህ አሁን እንደ ሀገር ጥርት ያለ ዳታ አሁን መናገር ይከብዳል። ፖሊሲው ላይ በግልጽ የተመላከተው ምንድነው? የኤክስቴንሽን አገልግሎት መሻሻል አለበት ነው። በግልጽ ማዳበሪያ ሲቻቻር መናገኝበት እንደዚህ አይነት ሁኔታዎች አሉ። አድካሚ ስለሆነ አማራጭ ቴክኖሎጂ ማቅረብ ስለነበረብን ቨርሚ ኮምፖስትን አምጥተናል። ማዳበሪያ ለምሳሌ በአገር ውስጥ የማምረት ቀጣይ አቅጣጫ መሆን አይችልም። እዛ ጋር ፖታሽ ነው። ፖታሽ ደግሞ በአንጻሩ ኢትዮጵያ መሬት አለው። ከ50% በላይ ማድረስ አይቻልም። ዲጂታላይዝ ስታደርገው አርሶ አደሬ ማወቅ አለብኝ ነው። ዳፕን የሚፈልግ አይደለም የሚሉ ጥናቶችን ተመልክቻለሁ። እውነት ነው።